ጤና ይስጥልን እንደምንላችኋል ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የዕለተ እሁድ እኩለ ቀን ዜና መጽሔታችንን ጀምረናል። በቅድሚያም አርዕስተ ዜና። ባለሀብቶች በአማራ ክልል ያለውን ሰፊ የማልማት አቅም ተጠቅመው በአምራች ዘርፉ ንቁ ተሳትፎ እንዲያደርጉ የክልሉ መንግስት ትኩረት ሰጥቶ እንደሚሰራ ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። በቂ የመድኃኒት አቅርቦት ባለመኖሩ ሕክምናቸውን በአግባቡ መከታተል እንዳልቻሉ በባህር ዳር ከተማ ያነጋገርናቸው ታካሚዎች ተናገሩ። ዜና መጽሔታችን እነዚህንና ሌሎች ጉዳዮችን ይዟል። ዜናዎችን እየመራን ሀና ጥበቡና በምልክት ቋንቋ ደግሞ ትርንግርሳው ቆይታ እናደርጋለን። ወደ ቀዳሚው ዘገባ አለፍን። አብራችሁን ቆዩ። የኢትዮጵያ ታምረት ንቅናቄ አምራች ኢንዱስትሪዎች የሚያጋጥማቸውን ችግር በመቅረፍና የማምረት አቅማቸውን በማሳደግ ለክልላዊና ሀገራዊ ኢኮኖሚ እድገት መነቃቃት ጉልህ ድርሻ እያበረከተ ነው ሲሉ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። በክልሉ ኢንቨስትመንትን ለማነቃቃትና አስተማማኝ ሰላምን ለማስፈን በትኩረት እየተሰራ መሆኑን ርዕሰ መስተዳድሩ ተናግረዋል። ካሳው መንጌ ተጨማሪ ዘገባ አዘጋጅተዋል። መንግስት ሀገራዊ ኢኮኖሚውን ለማሳደግ ከ2014 እስከ 2023 ባሉት 10 ዓመታት ውስጥ የሚተገበር ሀገር በቀል የልማት እቅድ አውጥቶ ወደ ተግባር ገብቷል። ከዚህ የልማት እቅድ ውስጥ የአምራች ኢንዱስትሪው ዘርፍ ልዩ ትኩረት ተሰጥቶት እየተሰራ ይገኛል። በ10 ዓመቱ ማጠቃለያ ላይ ዘርፉ 45 በመቶ የኤክስፖርት ድርሻ እንዲኖረውና ከጠቅላላ ሀገራዊ ምርት ወይም ጂዲፒ የሚኖረውን ድርሻ 17.2 በመቶ እንዲያድግ ግብ ተጥሏል። ለዚህ ተግባራዊነት ደግሞ ኢትዮጵያ ታምረት የንቅናቄ መድረክ በ2014 ዓ.ም ተጀምሮ ኢንዱስትሪና ኢንቨስትመንት ዘርፉን የማበረታታትና የማሳደግ ስራ እየተሰራ ይገኛል። የአማራ ክልል ሁለተኛው ዙር የኢትዮጵያ ታምረት የንቅናቄ መድረክ የተለያዩ ባለድርሻ አካላትና ባለሀብቶች በተገኙበት በባህር ዳር ተካሂዷል። የመድረኩ ዋና ዓላማም በዘርፉ የሚስተዋሉ ማነቆችን በመፍታት ለዘርፉ ልማትና ተወዳዳሪነት ምቹ ሁኔታዎችን ለመፍጠር ያለመ መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ተናግረዋል። ባለሀብቶችም ክልሉን ብሎም ሀገሪቱን የኢንዱስትሪ መዳረሻ ለማድረግ አልመው ሊሰሩ ይገባልም ብለዋል። ኢንቨስተሮቻችንም ትናንት በነበሩ እውነቶች ወይም ዛሬ ባሉ ጉድለቶች ሳይሆን በነገ ተስፋዎቻችን ላይ በማተኮር ክልላችንን በሀገራችን ተቀዳሚ የኢንቨስትመንት መዳረሻ ሀገራችን የአፍሪካ የብልጽግና ተምሳሌት በማድረግ በዓለም አቀፍ ደረጃ ተወዳዳሪ አምራች አቅምን ለመፍጠር አስባችሁ ልትሰሩ ይገባችኋል። ለዚህም በምታደርጉት ሁለንተና እንቅስቃሴ ሁሉ የክልሉ ኢንዱስትሪና ኢንቨስትመንት ቢሮና በየደረጃ ያለው መዋቅራችን በቤተሰባዊነት መንፈስ ልናገለግላችሁ ቃል ገብተናል። በመድረኩ የተገኙት የኢንዱስትሪ ሚኒስትር አቶ መላኩ አለበል ክልሉ ከነበረበት የጦርነት ሁኔታ በፍጥነት ወጥቶ ወደ ልማት የገባበትና ኢንዱስትሪዎችም እያሳዩ ያሉት መነቃቃት ክልሉ ባለው አቅም ሊከሰራ በአጭር ጊዜ ውስጥ መለወጥ የሚችል መሆኑን ማሳያ ነው ብለዋል። ንቅናቄው በሚጀምርበት ጊዜ ኮምቦልቻ የነበሩ ኢንዱስትሪዎች አብዛኞቹ ተዘርፈው ቀሪዎቹ ደግሞ ባሉበት እንዲወድሙ ተደርገው በወልዲያ፣ በቆቦ፣ በደሴና በተወሰኑ በሌሎች የአፋርና የአማራ ክልል በወረራና በዘረፋ ኢንዱስትሪዎቹ ተጎድተው በነበረበት ወቅት የተደረገ ንቅናቄ ነገር ግን እሱን መልሰን ኢንዱስትሪዎቹን ወደ ስራ ማስገባት እንደምንችል እና ከገጠመን ፈተና ይልቅ ከፊታችን ያለው ዕድል የሚበልጥ ስለሆነ በችግር ሳንቆዝም ችግሩን አልፈን ህዝባችን በኢኮኖሚ ተወዳዳሪና ጠንካራ ማድረግ እንችላለን በሚል እሳቤ የተጀመረ ኢንዱስትሪውን ብቻ ሳይሆን ሌሎችንም ሴክተሮች የሚያግዝ የኢንዱስትሪያላይዜሽን ንቅናቄ ነው። በኢንዱስትሪው ዘርፍ በርካታ ማነቆች መኖራቸውን ያነሱት አቶ መላኩ በኢትዮጵያ ታምረት የንቅናቄ መድረኮች መሻሻሎች እየታዩ መሆናቸውንም አንስተዋል። የኢትዮጵያ ኢንዱስትሪያላይዜሽን ብዙ ማነቆ ያለበት ነው። እነኚህ ማነቆዎች ተለይተው መፍትሄ ማስቀመጥ ተጀምሯል። አንደኛው ማነቆ የፋይናንስ አቅርቦት ነው። በቅርቡ ባደረግነው ግምገማ ያየነው ለኢንዱስትሪው የሚቀርበው ከአጠቃላይ ከሚቀርበው ብድር ውስጥ ከ15% የማይበልጥ ፋይናንስ እየቀረበ እንዳልሆነና ይሄ ለማኑፋክቸሪንግ ኢንዱስትሪ ማነቆ እንደሆነ በጥናት ተለይቶ ከፋይናንስ ተቋማት ጋር ውይይት ተደርጎበት ይሄ ችግር በመጪዎቹ ዓመታት ልዩ ትኩረት ተሰጥቶ ለአምራች ኢንዱስትሪ የሚበቃ ፋይናንስ ስለሚቀርብበት ሁኔታ በኢትዮጵያ ታምርት ንቅናቄ ውይይት ተደርጎ ስምምነት ላይ የተደረሰበት ነው። የክልሉ መንግስት ለኢንቨስትመንት ዘርፉ ምቹ ሁኔታዎችን እንደሚፈጥርና አስተማማኝ ሰላም እንዲኖር በትኩረት እንደሚሰራም የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናግረዋል። ሀገር ከመልማት አንጻር ስለሚያየው አመራሩም የአካባቢው ህዝብም የኔ ፕሮጀክት ነው የኔ ልማት ነው
የስራ ዕድል ይፈጥራል፣ ምርት ያመርታል፣ አገልግሎት ይሰጣል፣ የአካባቢውን ሕዝብ ብሎም ሀገርን ተጠቃሚ ያደርጋል በሚል የራሱ አድርጎ በብዙ መንገድ እየተንከባከበ ይገኛል። ይሄን እንደ ታላቅ ባህል አድርገን የክልሉ መንግስት በኢንቨስትመንት የሚሰሩ ተቋሞች ህዝቡ ራሱ ባለቤት እንዲሆን እና በማናቸውም ሁኔታ የጸጥታ ችግር እንዳያጋጥማቸው የምንሰራ መሆኑን አስቀድሜ ላልሚዎች ማረጋገጥ እፈልጋለሁ። የክልሉ መንግስት በክልሉ የሚከናወኑ ኢንቨስትመንቶችን በልዩ ትኩረት ይዞ ይሰራል፣ የሚያጋጥሙ ችግሮችንም በትብብር ለመፍታት ቁርጠኛ ነው ያሉት ርዕሰ መስተዳደሩ ባለሀብቶችም ወደ ክልሉ መጥተው እንዲያለሙና መሬት ከወሰዱ በኋላም በአጭር ጊዜ ውስጥ ወደ ልማት መግባት እንደሚገባቸውም አንስተዋል። መሬት ከወሰዳችሁ በኋላ በተቻለ መንገድ ፈጥናችሁ ፋብሪካችሁን አቋቁማችሁ ወደ ምርት እንድትገቡ እንፈልጋለን። የሚያጋጥማችሁን ችግር በጋራ ተባብረን እንፈታዋለን። በተለይ የባለሀብቱን ችግር ለመፍታት የአማራ ክልል በአዲስ መንገድ ቦርድ የኢንቨስትመንት ቦርድ አዋቅሯል። ቦርዱ የተዋቀረው እስከታች ነው። ቦርዱ የኢንቨስትመንት ፍላጎትን ከላይም ከታችም ይቀበላል። በተቻለ መጠን መሬት በፍጥነት ለማቅረብ ጥረት እያደረግን እንገኛለን። ያን መሬት በተቻለ ፍጥነት እናንተም እንድታለሙ እንፈልጋለን። የአማራ ክልል መሬት ቢሮ የ6 ወር የስራ ክንውኑን እየገመገመ ነው። ቢሮው በከተማ አስተዳደሮች በመምሪያዎችና በክልሉ እየፈጸመ ያለውን የመሬት አያያዝ በመገምገም በቀጣይ አቅጣጫም ያስቀምጣል ተብሎ ይጠበቃል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ልትሰጠን ዘጋቢያችን ብርቱካን ታዬ በቀጥታ መስመራችን ላይ ትገኛለች። ብርቱካን እንደምን ውለሻል? በውይይቱ የተነሱ ሀሳቦች ምን ናቸው? ጠቅላላ አድርገሽ ለተመልካቾቻችን አድርሽልን። ደህና ነኝ ሀና፣ አመሰግናለሁ። የአማራ ክልል መሬት ቢሮ ከባለድርሻ አካላት ጋር ውይይት እያደረገ ይገኛል። በዚህም ከከተማ አስተዳደሮች የመሬት ባለሙያዎች ከመምሪያ ኃላፊዎችና ከክልል ኃላፊዎች ጋር ውይይት እያደረገ ይገኛል። በዚህም በመሬት ዙሪያ በተለይም ያጋጠሙ ችግሮችና የተሰሩ ስራዎች ላይ ውይይት እየተደረገ ነው። ከዚህ ጋር ተያይዞ የከተማ መሬት በተለይም ወደ መሬት ቢሮ ከተላለፈ በኋላ ምን ተግባራት ተከናውኗል የሚለውን የመሬት ቢሮ ኃላፊው አቶ ሲሳይ ዳምጤ ሊያብራሩልን ካጠገቤ ይገኛሉ። አቶ ሲሳይ ለቃለ መጠይቅ ስለተባበሩኝ አመሰግናለሁ። የከተማ መሬት ወደ መሬት ቢሮ ከተላለፈ በኋላ የተሰሩ ተግባራቶች ምን ናቸው? መልካም፣ በጣም አመሰግናለሁ። የከተማ መሬት አስተዳደሩ ምዝገባው ወደ ገጠር መሬት አስተዳደርና አጠቃቀም ቢሮ አሁን የመሬት ቢሮ ከምንለው በአዋጅ 280/2014 ዓመተ ምህረት በተሰጠው ስልጣን መሰረት ወደ ተቋሙ ከተቀላቀለ በኋላ በተለይ የከተማ መሬት ምዝገባና ይዞታ ማረጋገጥ ዘርፉ የመጀመሪያውና ዋናው ከዚህ ከህግ ማዕቀፎች ጋር ከአዋጅ 280/2014 ተግባርና ኃላፊነት ጋር በየደረጃው ላለው አመራር ባለሙያው ለአጋር አካላትም ጭምር በየደረጃው የግንዛቤ ፈጠራ ስራ የመስራት ስራ ተሰርቷል። ከዚህ ጋር ተያይዞ በአመራሩ በባለሙያው ያለው የአመለካከት ችግር በዚህ በአመለካከት በክሎት በእውቀት በደንብ እንዲመራ እዚህ አካባቢ ያለውን ለመፍታት ጥረት ተደርጓል። በተለይ በዚህ ዘርፍ እንደ መሬት ቢሮ በዚህ በገጠር መሬት አስተዳደር ስርዓት ከፍተኛ ስራ የተሰራበት ሁኔታ ነው ያለ። በዚህ በገጠር መሬት ምዝገባ የካዳስተር ስራና የገጠሩን አቅም ተጠቅሞ ከተማው ላይም ውጤታማ የመሆን በተለይ የከተማው ከዚህ በግራውንድ ሰርቬይ የሚባለው የሚሰራው ይሄ ኦርቶ ፎቶ በዚህ በገጠር ያለውን አቅም በከተማ መተግበር አለብን ብለን የገጠር መሬት አስተዳደርና አጠቃቀም የባለሙያውን አቅም ከከተማው ጋር በማቀናጀት ስራ የመስራት ስራ ተሰርቷል። በዚህ መሰረት ባለፈው አመት የእቅዳችን ባስቀመጥነው መሰረት ባንፈጽምም ግን ባለፈው አመት በአመቱ የፈጸምነውን በዚህ በ6 ወሩ የከተማ መሬት ምዝገባ የይዞታ ማረጋገጥ ስራ የተሰራበት ባለፈው አመት በበጀት አመቱ መጨረሻ 2014 ላይ
ከ5700 አካባቢ ነው የይዞታ ማረጋገጥ ስራ የተሰራው በከተማ። አሁን 6 ወር አፈጻጸም ሆነን ከ5800 በላይ ባለ ይዞታዎች የማረጋገጥ ስራ ተሰርቷል ማለት ነው። ይሄ የገጠሩንም አቅም ከተማ ላይ በመስራታችን የመጣ ነው። ከ1014 በላይ ተገልጋዮች ከአገልግሎት ክፍያም ከ65 ሚሊዮን ብር በላይ ገቢ የተሰበሰበበት ሁኔታ ነው ያለ። ይሄ ማለት የከተማ መሬት ምዝገባ ስራውን በትክክል በእቅዱ መሰረት ውጤታማ ሆነናል ማለት ሳይሆን ግን በቀጣይ ማጠናከረን ከሄድን ለውጥ ማምጣት እንደሚቻል ከዚህ አካባቢ እንደ መሬት ተቋም መሬት ምዝገባው የመሬት አስተዳደር ስርዓቱ ባንድ በማዕከል ቢመራ የበለጠ ተገልጋዩን ማርካት የሚቻልበት እድል እንዳለን ይሄን ስራ ውጤታማ ማድረግ እንደሚቻል እየገመገምን የመጣንበት ሁኔታ ነው ያለ ማለት ነው። መልካም እንግዲህ እስኪ እነዚህ ስራዎች ሲሰሩ በሂደት ውስጥ ምን ችግሮች ገጥመዋቸዋል? መልካም እንግዲህ አሁን በዚህ የከተማ መሬት ምዝገባ ስራው እንደዚህ እንደ ገጠር መሬቱ እንዳርሶ አደሩ ምዝገባው በቀላሉ የምናየው አይደለም። በዛ ላይ በጣም ውጤት አምጥተናል። ከዚህ አካባቢ ያለው ችግር ምንድነው? አንዱ ከአመራሩ ጋር ከባለሙያው ጋር ያለው በትኩረት ይዞ በመፈጸም ይሄ የመሬት ምዝገባ የከተማ መሬት ምዝገባ ይዞታ ማረጋገጥ ስራው በጣም ውስብስብ ነው። የመረጃ ባለቤት መሆን ይጠይቃል። እያንዳንዱን ስራ ሲሰራና ከዚህ አካባቢ ያለው በየደረጃ ያለው አመራር ትኩረት ሰጥቶ አሁን የገጠር መሬት በመዘገብንበት በህርንበት ልክ እየተሄደ አይደለም። አንዱ እዚህ አካባቢ ያለው ችግር ሰፊ ነው። ሁለተኛው ከአደረጃጀት ጋር ተይዞ ያለ ነው። አሁን እንደ ከተማ መሬት ምዝገባ ከዚህ ከከተማ መሰረተ ልማት ተቋም ጋር ተቀናጅቶ አንድ ሆኖ በመስራት ረገድ ችግሮች ነበሩ። እንደ ቢሮ እንደ ክልል እየፈታ ነው። ይሄ ወደ ታች ሲሄድ የመገፋፋት ይሄ መብት ፈጣሪውና መዝጋቢው የሚለያይ አይደለም፣ በአንድ ተቋም የሚሰራ ነው። ስለዚህ መብት ፈጣሪው በከተማ መሰረተ ልማት ተቋም በተዋረድ ከቢሮ ጀምሮ ምዝገባው በዚህ ቅድም በተባለው አግባብ በመሬት ቢሮ የሚሰራ ነው። ከዚህ አካባቢ የተሟላ መረጃ ያለማግኘት ችግሮች እንዳሉ እየገመገምን ነው። ይሄን እንደ ክልል ከከተማና መሰረተ ልማት ቢሮ ጋር በመነጋገር ችግሮችን እየፈታን ነው። ወደ ታይ ስነድ ይሄ 100% ተፈቷል ብለን አልገመገምንም። አንዱ ችግር ከዚህ አካባቢ ያለው የመገፋፋት ችግር ስራውን ውጤታማ እንዳይሆን የሚያደርግበት ሁኔታ እንዳለ ያየንበት ሁኔታ ነው ያለ። በሌላ መንገድ አሁን ይሄ ግራውንድ ሰርቬይ የሚባለው እዚህ የገጠሩን ወደ ኦርቶፎቶ የሚለው የክልሉ የገጠር አካባቢዎች አሁን ሁሉም በኦርቶፎቶ ከ98% በላይ ተነስተዋል። ምንም ችግር የለም። አሁንም ይሄን አቅም ከተማ ላይ እንሰራለን ብለን በኦርቶፎቶ ለመስራት ከአመራሩ እና ከባለሙያው ጋር መግባባት ይጠይቃል። ይሄ የወሰደው ጊዜ አለ። ይሄን ውጤታማ ለማድረግ ችግሮች እንዳሉ ገምግመናል። በሌላ መንገድ ከተማ ላይ ይሄ የተሟላ መረጃ የለም። በእያንዳንዱ ይሄ መብት ፈጣሪው በትክክል የሚያስፈልገውን መረጃ ለመዝጋቢው አሟልቶ አደራጅቶ ቅድም ካልቱ ጋር በማቅረብ ደረጃ ችግሮች ያሉበት ሁኔታ ነው ያለ። አንዳንድ ከተሞች ላይ መረጃ የሌላቸው ይዞታዎች አሉ፣ ካርታ ብቻ እስከዛ ድረስ። ይሄን ለመመዝገብ በካዳስተር ቋሚ የሆነ የይዞታ ማረጋገጫ ደብተር ለመስራት ሁሉም መረጃዎች በክፍለ ከተማ በከንቲባ ኮሚቴ ደረጃ በመዘጋጃ ቤት ደረጃ ያሉ ቃለ ጉባኤዎች እነዚህ ከውርስ ከልውውጥ ከሽያጭ ጋር ተያይዞ እሱን የሚያረጋግጥ ከስጦታ ጋር ተያይዞ እሱን የሚያረጋግጥ ዶክመንቶችን ማግኘት በጣም ከባድ ነው። ይሄን ከቀጣይ አኳያ የበለጠ ተቀናጅተን አንዱነን ከሄድን የምንፈታበት የምንሰራበት ሁኔታ ይኖራል። አሁን ያለ የቅንጅት ስራ በሁሉም አካባቢ እየተስተካከለ ያለበት ሁኔታ አለ። ሌላው የሰው ኃይል አሁን በዚህ በመዋቅሩ በአደረጃጀቱ መሰረት የተሟላ አይደለም። ከክልሉ ችግር አኳያ አዲስ መዋቅር ተደራጅቷል። የሰው ኃይል አለ። ለሁሉም ከተሞች የሚያስፈልገው ባለሙያ የተደራጀበት ሁኔታ አይደለም ያለው። ስለዚህ ይሄን የሰው ኃይል የቅድሚያ እየሰጠን ከሚመለከታቸው አካላት ጋር ከላይኛው አመራር ጋር እየተገናኘን ለመፍታት ጥረት እናደርጋለን ብለን ነው እያሰብን ያለነው። ጥሩ እሺ፣ አመሰግናለሁ። እሺ፣ እኔም አመሰግናለሁ። ሀና፣ ውይይቱ አልተጠናቀቀም። በውይይቱ ከሚነሱ ተጨማሪ ነጥቦችን ጨምረን በቀጣይ በሚኖረን የዜና ወጃ ላይ ተጨማሪ መረጃ የምናደርስ ይሆናል። ብርቱካን፣ ላደረስችን መረጃ እጅግ አድርገን እናመሰግናለን። መልካም ቀን። ዜናዎቻችን ቀጥለዋል።
ባለሀብቶች በአማራ ክልል ያለውን ሰፊ የመልማት አቅም ተጠቅመው በአምራች ዘርፉ ንቁ ተሳትፎ እንዲያደርጉ የክልሉ መንግስት ትኩረት ሰጥቶ እንደሚሰራ ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው በዘርፉ የሚታዩ የብድር አቅርቦት ችግሮችን ለመፍታት መንግስት ከባንኮች ጋር በጥምረት እየሰራ መሆኑን ተናግረዋል። ኢትዮጵያ ታምረት ንቅናቄ በባህር ዳር ሲካሄድ ባለሀብቶች ያሉባቸውን ችግሮች አንስተው ውይይት አካሂደዋል። አክሊሉም ተስኖት በአማራ ክልል ኢትዮጵያ ታምረት የኢንቨስትመንት ንቅናቄ በባህር ዳር ከተማ ተካሂዷል። ለ10 ዓመታት ቆይታ እንዲኖረው ታቅዶ የተጀመረው የኢንቨስትመንት ንቅናቄው በአምራች ዘርፉ የሚታዩ ችግሮችን የመቅረፍና የኢንዱስትሪ ሽግግር የመፍጠር ዓላማን ይዟል። በኢትዮጵያ ታምረት የውይይት መድረክ ላይ ባለሀብቶች በስራቸው ላይ ያጋጠሙ ያሉ ችግሮችን አንስተዋል። የቦርድ ስብሰባ ላይ መሬት ጸድቆ ሰርቲፊኬት ተሰጥቶን መሬቱ ተለይቶ ለርክክብ ስንሄድ መሬቱ የለም፣ ወረቀቱን የውስካውን ድረስ ሰርቲፊኬቱን ይዘን እንዞራለን። እንዲህ አይነት ቢሮክራቲክ የሆነ በሌለ መሬት ላይ ፕሮጀክትን መስጠትና የኢንቨስትመንት ፍቃድና የሰው ጊዜና ገንዘብን ማባከን ከምን የመጣ ነው እና ይህ ሊታረም ይገባል ነው። ኢትዮጵያ ልማት ባንክ ከባለፈው መሻሻሉን ሰምተናል፣ ምስክርም ነን። ግን አሁንም ቢሆን በሩን ክፍት ሊያደርግልን ይገባል። በኢንቨስትመንት ዘርፉ የሚታዩ የመልካም አስተዳደር ችግሮች ለስራቸው ማነቆ መሆኑን ተሳታፊዎቹ አንስተዋል። ለነባር ባለሀብቶች የሚደረገው ድጋፍ ተጠናክሮ ሊቀጥል እንደሚገባም ነው የጠየቁት። እዚህ የተነሱት ጥያቄዎች በሙሉ ለምሳሌ የመብራትም ሊሆን ይችላል፣ የባንክም ሊሆን ይችላል፣ የመሬት ጥያቄም ሊሆን ይችላል። የሚፈታው ሌብነትን ስናስቆምና ሌብነትን የሚጠየፍ አመራር ወደፊት ስናመጣ ብቻ ነው። ነባር ባለሀብቶችን የሚያበረታታ ስራዎች ወደ ኋላ የቀሩትን ወደፊት የሚገፋ ኢንካሬጂንግ የሆነ ነገር እንዲደረግ የሚል ጥያቄ አለን። እኛም ደግሞ መተን በሀገራችን ላይ መስራት ማልማት እንፈልጋለንና ይሄ ነገር ትኩረት እንዲሰጠው ከኢትዮጵያ ልማት ባንክ ጋር በተያያዘ ለተነሳው የአገልግሎት አሰጣጥ ጥያቄ ምላሽ የሰጡት የባንኩ ፕሬዝዳንት ዶክተር ዮሐንስ አያሌው ባንኩ በለውጥ ሂደት ላይ መሆኑን አንስተው ያልተቀረፉ ችግሮችን ለመፍታት እየተሰራ ነው ብለዋል። ባንኩ አንደኛ ሊኩዊዲቲ በኩል በቂ ሊኩዊዲቲ ያለው መሆኑን፣ ስለዚህ ማንኛውም ባለሀብት በተለይ በአምራች ዘርፉ ላይ የሚሳተፍ ባለሀብት ወደ ባንኩ ቀርቦ የሚያስፈልገውን ነገር ፊዚብል መሆኑን ፕሮጀክቱን እስካረጋገጠ ድረስ አሁን ባለው ሁኔታ ከፍተኛ ስራ እየሰራ እንደሆነና አሁን የተፈጠሩ የተባሉትን ጥቂት ነገሮችንም የሚታረሙ መሆኑን ለማረጋገጥ እፈልጋለሁ። ለአምራች ኢንዱስትሪው እየቀረበ ያለው የብድር አገልግሎት አነስተኛ በመሆኑ ሊሻሻል እንደሚገባው ከባንኮች ጋር መግባባት ላይ መደረሱን የኢንዱስትሪ ሚኒስትሩ መላኩ አለበል ተናግረዋል። በጋራ በቀደም ስንገመግም ያየነው ምንድነው? ለማኑፋክቸሪንግ ኢንዱስትሪ በወርኪንግ ካፒታልነት የሚቀርበው ፋይናንስ እጅግ በጣም ውስንነት ያለበት ስለሆነ ይህንን ማሻሻል ያስፈልጋል ነው። ኮመርሻል ባንክ ጋር ተግባብተናል። ቀደም ሲል ከነበራቸው 30% ማሳደግ እንዳለባቸው፣ ሌሎች ባንኮችም እንደዚሁ ለማኑፋክቸሪንግ ኢንዱስትሪ በወርኪንግ ካፒታልነት የሚያቀርቡትን ፋይናንስ እንደሚያሳድጉ ስለገለጹልን ይሄን ከባንኮች ጋር ተቀራርበን ችግሮቻችሁን ለሚኒስቴር መስሪያ ቤታችንም እያቀረባችሁ ከባንኮች ጋር እየተነጋገርን በአሰራርም እንደዚሁ ደግሞ በልዩ የድጋፍ ማዕቀፍም የምንፈተው ነው የሚሆነውና ይሄንን መረጃ ይዛችሁ እንድትሰሩ ነው። በእናንተ በኩል ያለውን ድርሻ ስርቆትን ባለመተባበር የህዝባችን እሴት በማስጠበቅ መብታችሁን በገንዘብ ላለመግዛት እናንተም ተባባሪ መሆን አለባችሁና ሁለቱንም በጋራ ማቀናጀት ከተቻለ ችግሩን ማለፍ ይቻላል የሚል እምነት አለኝ። በኢንዱስትሪው ዘርፍ ከመሬት አቅርቦት ጋር በተገናኘ የሚስተዋሉ የመልካም አስተዳደር ችግሮችን ለመፍታት መንግስት ትኩረት ሰጥቶ እየሰራ መሆኑን የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናግረዋል። የመንግስት አገልግሎት አሰጣጥ ችግር አለበት ያላችሁትን እኛ ሙሉ በሙሉ ቢሆን ወስደን ነው መፈተሽ ያለብን፣ ራሳችን መፈተሽ አለብን። ያን በአሰራርና በህግ እንመልሰው ብለን ባለፈው ከታህሳስ ወር ጀምሮ ነው ስራ የጀመርነው ማለት ይቻላል። በእነዚያ ወራት እውነት ለመናገር በርካታ ስራዎች ተሰርተዋል። ግን ገና ያሉትን ጥያቄዎች መልሰን አልጨረስናቸው። በቅርብ ጊዜ ግን ወስነን እንደምንጨርሰው ለእናንተ ማረጋገጥ እፈልጋለሁ። የነበሩትን ብቻ ሳይሆን የሚመጡትንም በተቻለ ፍጥነት ተሎ ለመመለስ እንጥራለን።
አማራ ክልል ያለውን ሰፊ የመልማት አቅም ለመጠቀም የሚያስችል አሰራር መዘርጋቱን የተናገሩት ርዕሰ መስተዳድሩ አልሚዎች በንቃት እንዲሳተፉም ጠይቀዋል። እናንተን ማገልገል አጠቃላይ አማራ ልማትን ማፋጠን ማለት ነው። እናንተን ማገልገል የአማራ ያለውን የስራ ዕድል ማስፋት ነው። እናንተን ማገልገል ምርታማነትን ስለምትጨምሩ የኑሮ ውድነትን ሚዛኑን እንዲጠብቅ ማድረግ ነው። ከዚህ አንጻር እናንተን ማገልገል ለአመራሩም ለባለሙያውም ግዴታው የሱ ዋና ዓላማ ይሄን ክልል ይሄን ህዝብ በሁሉም ረገድ ተጠቃሚ እንዲሆን ማስቻል ስለሆነ ዓላማ አማራ ክልል በጣም ሰፊ አቅም አለው። በግብርና፣ በኢንዱስትሪም፣ በማዕድንም፣ በቱሪዝምም ያን አቅም ማሸጋገር አለብን። አሁን ያለ ገደብ ምን ቆጥበው ቦታ የለም እንሰጣለን። ስለዚህ ኑ አትጠራጠሩ፣ የልማት ማዕከል እናደርገዋለን። በውይይት መድረኩ ማገባደጃ ኢንቨስትመንት ዘርፉን ለማሳደግ ጉልህ ሚና ላበረከቱ ባለድርሻ አካላት የምስጋናና የእውቅና ሽልማት ተበርክቶላቸዋል። የሴቶች ህጻናት አካል ጉዳተኞችና አረጋውያንን መብት ለማስጠበቅ ብሎም ሁለንተናዊ ተጠቃሚነታቸውን ለማሳደግ ከአጋር አካላት ጋር በቅንጅት እየሰራ መሆኑን የአማራ ክልል ሴቶችና ህጻናት ጉዳይ ቢሮ ገለጸ። ቢሮው ክልሉ በጦርነት የቆየ በመሆኑ በመልሶ ማቋቋም ስራው የአጋር አካላት ድጋፍ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ትርንጎርሳው ተጨማሪ አላት። የሰሜን ወሎ ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ከበጎ አድራጎት ድርጅቶችና ከህብረተሰቡ ጋር በመተባበር በጦርነቱ ለተጎዱ ሴቶች፣ ህጻናት፣ አካል ጉዳተኞችና አረጋውያንን የመደገፍና የማቋቋም ስራ መስራቱን አስታውቋል። ጦርነቱ ከፍተኛ ጉዳት ሰለባ የሆኑት ህጻናት ናቸው፣ ሴቶች ናቸው፣ አካል ጉዳተኞች ናቸው፣ አረጋውያን ናቸው። ለነሱም የተለያዩ ድርጅቶች ብዙ ድጋፍ እየተደረገ ነው ያለው። ኢቭን አሁን ዩኒሴፍ ከ30 ሚሊዮን ብር በላይ በህፃናትና ለሴቶች ለአካል ጉዳተኞች ድጋፍ አድርጎ ቢያንስ የምግብ ክፍተታቸው እንዲሞላ ሰርቫይቭ እንዲያደርጉ ለማድረግ እየተሰራ ያለ ስራ አለ። ሌሎች ድርጅቶችም አገር በቀል የሆኑ የአካባቢ የተቋቋሙ ድርጅቶች ሀብት እያሰባሰቡ ድጋፍ እየሰጡ ነው ያሉት። ወደ ስራም እንዲገቡ የማድረግ ስራም እየተሰራ ያለበት ሁኔታ ነው ያለው። በሌላ በኩል የአዊ ብሔረሰብ አስተዳደር ከተለያዩ ክልሎች ተፈናቅለው በዞኑ ለሚገኙ ተፈናቃዮች ድጋፍ ማድረጉን ገልጿል። በ6 ወር የተከሰቱ ችግሮች ነበሩ፣ የጸጥታ ችግሮችም ነበሩ። በዚህ ዙሪያ ላይ መፈናቀሎችም አልፎ አልፎ ነበር። በየወረዳው የሚመጡ በተለያየ ክልሎች የሚመጡ አሉ። እነዚህን ድጋፍ እንዲያገኙ ከማድረግ አኳያ ከሚመለከታቸው አጋር ተቋማት ጋር በተለይ ሴቶችና ህጻናት ልዩ ድጋፍ እንዲያገኙ ከድርጅቶች ጋር ልዩ ውይይቶችን የማድረግ እና ከእንጅባራ ዩኒቨርሲቲ ጋርም የመደጋገፍ ስራዎች በመስራት በተለይ ተጋላጮችን ጊዜያዊ ድጋፎች፣ የቀለብ ድጋፎች እንዲያገኙ ያደረግንበት ሁኔታ ነበረ። የተሰሩ ምርጥ ተሞክሮችንም ወደ ሌሎች አካባቢዎች ለማስፋት እየሰሩ መሆኑንም አብራርተዋል። ከሻ ወረዳ ላይ ግምጃ ቤት ከተማ ላይ አንድ ግለሰብ ከወለጋ ተፈናቅላ 5 ልጆችን ይዛ የመጣች በቤተ ክርስቲያን ተጠልላ የነበረች ግለሰብ ነበረች። በጣም ስሜቱ ስለተነካ ካለው የከተማ ቦታ ይዞታ እንግዲህ የከተማ ልማት ቦታ በጣም ትልቅ ዋጋ የሚያወጣ ነው። ካለው ቦታ ቆርሶ 200 ካሬ ሜትር በመስጠት ከዛም ደግሞ ህብረተሰቡ ደግሞ ይህንን መልካም ተሞክሮ አንድ ግለሰብ ሲያደርግ እኛም ማድረግ አለብን በሚል ህብረተሰቡ ቆርቆሮ በማዋጣት 40 ዚንጎ የሚሆን ቤት ሰርቶ አስረክቧታል። አሁን ልጆቿንም እያስተማረች እያሳደገች በመልካም ሁኔታ ትገኛለች። ጋዞ የሚባል ወረዳ ላይ ወጣቶች በሶሻል ሚዲያ የአንዲት ህፃን ልብ ታማሚ የሆነች ህፃን ፎቶግራፏን ምስሏን በመልቀቅ ሀብት እንዲሰባሰብ በማድረግ ያቺ ልጅ ሕክምና እንድታገኝ የማድረግ ስራ እየተሰራ ያለበት ሁኔታ ነው። ሌላው ጉዲፈቻ ወላጅ የሌላቸውን ህፃናት በጉዲፈቻ ለሌላ ቤተሰብ የማስተላለፍ ስራም እየተሰራ ያለበት ሁኔታ ነው። የአማራ ክልል በጦርነት ውስጥ የቆየ በመሆኑ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ በጦርነቱ ጥቃት የደረሰባቸውን ሴቶች የስነ ልቦና ስራዎችና መልሶ ማቋቋም ሲሰራ መቆየቱን የቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ገልጸዋል። ጦርነቱ አካባቢ በጣም ብዙ ሴቶች ጥቃት የደረሰባቸው ስለነበሩ እነዚህን ሴቶች
ቢሮው እንደ ቢሮ የሰራቸው ብዙ ስራዎች አሉ። የስነ ልቦና ሴቶችን ወደ ተሃድሶ ማዕከል በማምጣት የስነ ልቦና ስራዎች ተሰርተዋል። ከዛ በኋላ ደግሞ በተለያዩ የስራ ዘርፎች እነሱ በመረጧቸው ወደ ገቢ ማስገኛ ስራዎች እንዲገቡ የተደረጉ በጣም ብዙ ስራዎች አሉ። የሴቶችና ህጻናት ማህበራዊ ጉዳይ ቢሮ የሴቶችን፣ የህጻናትን፣ የአካል ጉዳተኞችንና የአረጋውያንን መብትና ደህንነት ለማስጠበቅና ሁለንተናዊ ተሳትፎና ተጠቃሚነታቸውን ለማሳደግ ከአጋር አካላት ጋር በቅንጅት እየሰራ መሆኑን ተናግረዋል። አጋር አካላት የነበረውን የጦርነት አካባቢዎችን መተው የተለያዩ የስነ ልቦና ድጋፍ በማድረግ በኩል በገቢ ማስገኛ በማሰማራት በኩል ስልጠናዎችን በመስጠት አሁንም በቅድ ላይ ያሉ ጥሩ ጅማሮች አሉ። እነሱን አጠናክሮ መቀጠል ያስፈልጋል። የመንግስታዊ ተቋማትም ቢሆኑ አሁን ባለው ሁኔታ በተለየ መልኩ ለመስራት በተለይ ቅድም እንደተነሳውት በራሱ የተቋቋመው የመልሶ ማቋቋም ጽህፈት ቤት እንዳለ ሆኖ ግን ደግሞ የሚመለከታቸው የትምህርት፣ የጤና፣ የስራና ስልጠና ተቋማትም ቢሆን በልዩ ትኩረት ያን አካባቢ ለመደገፍና ለማጠናከር ልዩ ርብርብ እየተደረገ ያለበት ሁኔታ ነው ያለው። የሴቶች ህጻናትና ማህበራዊ ጉዳይ ቢሮ የ2015 ዓ.ም የግማሽ ዓመት የዕቅድ አፈጻጸም የግምገማ መድረክ አካሂዷል። በደቡብ ጎንደር ዞን ከ60 በላይ የመማሪያ ክፍሎችን ገንብተው ማጠናቀቁን የአማራ ልማት ማህበር ገለጸ። የመማሪያ ክፍሎችን በተቀመጠው የጊዜ ሰሌዳ መሰረት ገንብተው ለማጠናቀቅ የሲሚንቶ እጥረት ፈተና ሆኖ እንደቆየበት የልማት ማህበሩ አስታውቋል። ኪሩቤል ተሾመ ተጨማሪውን ይነግረናል። በደቡብ ጎንደር ዞን ላይ ጋይንት ወረዳ ቀበሌ 09 አቃቤት የመጀመሪያ ደረጃ ትምህርት ቤት የ8ኛ ክፍል ተማሪው አማረ ቢሻው ገና ነፍስ ባላወቅ የልጅነት እድሜው በጭቃ የተገነቡት ክፍሎች የጤና እክል ያደርሱ እንደነበር ያስታውሳል። አቧራ እየሆነና እየወለለብን ለአይን ህመም በሽታና ለጉንፋን እንደሚያጋልጠንን ምለው ዘኢንቴግራል ኦፍ ፋይታይምስ በተመሳሳይ መምህራን የሚመሰክሩትም ይሄንኑ ነው። አቧራው ይበል ነበር። ተማሪዎች ሲቀመጡ አቧራው ይወል ነበር። ያንም ስናጠዳ አቧራው በጣም ለተማሪዎች ለመምሩም ትልቅ እንቅፋት ነበረው ለመማር ማስተማሩ ሂደት። የአማራ ልማት ማህበር ከማህበራዊ ልማት የትኩረት አቅጣጫዎች ውስጥ አንዱን ትምህርት ላይ አድርጎ በክልሉ ደቡብ ጎንደር ዞን የሚገኙ የትምህርት ቤቶች ገጽታን ለመቀየር ከማህበረሰቡ ጋር በመተባበር እየተረባረበ ይገኛል። ህብረተሰቡም ለውጡን በተጨባጭ እያጣጠመ ድጋፉን ከመስጠት አልተቆጠበም። በቀበሌው 690 የአልማ አባል አለንን። ይህን አባል በማሳተፍ ይህን አባል በመቀስቀስና በመጎትጎት በእያንዳንዱ አባል ላይ 300 ብር በማውጣታት 207 ሺህ ብር በአልማ ወጭ በማድረግ ለአልማ ከህብረተሰቡ ጋር አንድ በመሆን እጅና ጓንተ በመሆን ይህንን ትምህርት ቤት እንዲገነባ ለአልማ ከፍተኛ ቀስቀሳና ጉትጎታ በማድረግ የህብረተሰቡ ተሳትፎም እስከዚህ የደረሰ ነው። በደቡብ ጎንደር ዞን በ2015 ዓ.ም በአዲስ 14 የመማሪያ ክፍሎች ግንባታ ተጀምረው በተለያየ ደረጃ ላይ ይገኛሉ። 9 የሚሆኑት አንደኛ ደረጃዎችን በዚህ ዓመት በ2015 አጠናቀን ለህብረተሰቡ ያው ጊዜያዊ ርክክብ ተካሂዶላቸው አገልግሎት መስጠት የጀመሩበት ሁኔታ ነው ያሉት። በአዲስ ያቀርናቸው ደግሞ በ2015 በአጠቃላይ 52 ትምህርት ቤቶች አሉ። ከነዚህ ውስጥ 14ቱ ተጀምሮ አሁን በተለያየ ደረጃ ናቸው። ከመሰረት አልፈው ወደ ጣራ ወደ ማጠናቀቂያ የደረሱ 14 ትምህርት ቤቶች አሉን። ከዚህ ወረዳ አሁን ካለንበት እንኳን ላይ ጋይንት አምና 8 ትምህርት ቤቶችን አስመርቀን ለህብረተሰቡ አስረክበናል። አሁን ካሉት ከነዚህ ውጭ ማለት ነው። የአማራ ልማት ማህበር ከማህበረሰቡ ጋር በመቀናጀት በደቡብ ጎንደር ዞን ከ2014 ዓ.ም ጀምሮ 82 የመማሪያ ክፍሎችን ለመገንባት አቅዶ እየሰራ ነው። ይሁን እንጂ ክፍሎቹን በፍጥነት ገንብቶ ማጠናቀቅ ያልተቻለበት ምክንያት የሲሚንቶ መወደድ እጥረት እንዲሁም ሌሎች ችግሮች ተጠቃሽ ናቸው። የመምህራን ስልጠና አለመኖርና የመጽሐፍት በበቂ ሁኔታ ወደ ሀገር ውስጥ አለመግባት በመጀመሪያ ወሰነ ትምህርት ለትምህርት ስርዓቱ ማነቆዎች እንደነበሩ የአማራ ክልል ትምህርት ቢሮ ገለጸ። ችግሩን ለመፍታት መጽሐፍት ወደ ሀገር ውስጥ እየገቡ ለመምህራንም ስልጠና እየተሰጠ መሆኑን ቢሮው ገልጸዋል። ተጨማሪውን ከህዝብ አለም ጌታነህ እንከታተል። በርካታ ውዝግቦችን አስነስቶ የነበረው አዲሱ የትምህርት ስርዓት የመጀመሪያ ወሰነ ትምህርት ተጠናቋል። የአማራ ክልል ትምህርት ቢሮም የአዲሱን ስርዓተ ትምህርት መጽሐፍ ለማሟላትና ለመምህራን ስልጠና ለመስጠት እንቅስቃሴዎችን ሲያደርግ ቆይቷል። ቢሮ የመጀመሪያውን ወሰነ ትምህርት ገምግሟል። የአማራ ክልል ትምህርት ቢሮ የስርዓተ ትምህርት ዝግጅትና ትግበራ ዳይሬክተር አቶ ካሲያ ባተ አንደኛ ወሰነ ትምህርት አፈጻጸም በተመለከተ
እንግዲህ ያው የሁሉንም ወረዳ የሚመለከታቸው የስርዓተ ትምህርት ቡድን መሪዎች የዞንም አድርገን እንደ ዳይሬክቶሬት ገምግመናል ጥር ወር ላይ። ስለዚህ በአጠቃላይ ሂደቱ ጥሩ ነው። ነገር ግን ችግሩ በዋናነት ግን ለተማሪዎች መጽሐፍ መድረስ ነበረበት። ይሄ መጽሐፍ ባለመድረሱ ይህንን እንዳንድ ችግር ነው የወሰድነው። ለመምህራን ሁለት መጽሐፍትን በትምህርት አይነት በየትምህርት ቤቱ ማድረሳችን እነዚህን ወደ 52 አይነት መጽሐፍ አሳተመን ይሄ ችግሩን ለመቅረፍ የሄድንበት ሁኔታ ጥሩ ቢሆንም አሁንም ቢሆን የመምህሩ መምሪያ ደግሞ ለመምህራንም ታትሞ አለመድረሱን ይህን እንደ ችግር ያነሱበት ሁኔታ ነው ያለው። በመጀመሪያው ወሰነ ትምህርት የነበሩ ችግሮችን ለመፍታት አሁን ላይ ስራዎች መሰራታቸውንና መጽሐፍት ከውጭ እየገቡ ስለመሆኑ አቶ ካሴ ያብራራሉ። 1,438,062 መጽሐፍት አሁን መጥተው ሀገር ውስጥ ገብተው በ9 የትምህርት አይነት ከ44ቱ 9ኙ ማለት ነው መጥተዋል ማለት ነው። እንግዲህ 35 አካባቢ ይቀረናል ማለት ነው ገና ያልመጣ። ስልጠናም ጎን በጎን ያው ለሁሉም ባይደርስ ስንሰጥ ነው የቆየ ነው ማለት ነው። እነዚህ ችግሮች በትምህርት ጥራቱ ላይ የሚያሳድሩት አሉታዊ ተጽዕኖ ይኖረው እንጂ ችግሩን ለመፍታት መምህራን ተከታታይ የሙያ ማሻሻያ በየጊዜው ሊወስዱ ይገባል። ችግሩም ሊፈታ የሚችለው በዚህ መንገድ ነው ሲሉ ዳይሬክተሩ ጠቁመዋል። ለትምህርት ጥራት መጠበቅ አንድ መማሪያ መጽሐፍት የማይተካ ሚና አላቸው፣ መድረስ አለባቸው። ያንድ ጥረት የወሰድ ነው ይሄንን ነው። ከዚያ ውጭ ግን ስልጠናውም አንዱ ነው። ለመምህራን ትውቅ አድርጎ መግባቱ አንድ ትልቅ ነገር ነው። መጽሐፉ ላይም ባልተማርንበት ትምህርት ማስተማርን የሚሉ ነገሮች አሉ። እንግዲህ ሲጀምር እንዲህ አይነት ፈተናዎች ይገጥማሉ ያለ ነገር ነው። ስለዚህ ይህንን ደግሞ እንዴት መፍታት አለባቸው? ከዚህ ከትምህርት ጥራቱ አኳያ እርስ በርስንም ከመገነባባት ከስልጠና አኳያ የተሙማ ወይም ሌሰን ጥናት ወይም ተከታታይ የሙያ ማሻሻያ ስልጠና ዋናው መምህራንን ሊያበቃ የሚችል ያ ነው። ከአማራ ሚዲያ ኮርፖሬሽን ዜና መጽሔታችን ወደ እናንተ መድረሱን ቀጥሏል። አሁን ደግሞ በትንታኔ ወደምንመለከታቸው ርዕሰ ጉዳዮች አለፍን። በቂ የመድኃኒት አቅርቦት ባለመኖሩ ሕክምናቸውን በአግባቡ መከታተል እንዳልቻሉ በባህር ዳር ከተማ ያነጋገርናቸው ታካሚዎች ተናገሩ። መድኃኒት በበቂ ሁኔታ ገበያ ላይ አለመገኘትና በመንግስት የጤና ተቋማት የበጀት ውስንነት መኖር ለችግሩ ምክንያቶች መሆናቸውን ባለሙያዎች ገልጸዋል። ጌታቸው ገደፋው የትንታኔ ዘገባ አዘጋጅተዋል። ድሮ አንዳች የጤና መቃወስ ሲያጋጥም አባቶችና እናቶች በቤት ውስጥ የተለያዩ ባህላዊ ሕክምናዎችን ያደርጉ እንደነበር ታሪክ ያስረዳል። ሳይንስ እያደገ መጥቶ ዛሬ ላይ የሰው ልጅ በምርምር ውጤቱ በርካታ በሽታዎችን መፈወስ የሚያስችሉ መድኃኒቶችን መስራት ችሏል። በአሁኑ ሰዓት የሰው ልጅ አንዳች የጤና እክል ሲያጋጥመው ፈውስን ለማግኘት ተስፋ አድርጎ ጎራ ከሚልባቸው ስፍራዎች መካከል የጤና ተቋማት ቀዳሚ ተጠቃሾች ናቸው። ይሁን እንጂ አሁን ፈውስን ለማግኘት ወደ ጤና ተቋም የሚሄድ ታካሚ አንድም የመድኃኒቶች ዋጋ መናር፣ በሌላ በኩል ደግሞ የሚፈልጉትን መድኃኒት የማግኘት ጉዳይ ፈተና እየሆነ መጥቷል። ችግሩ ምንድነው? የደም ግፊት ነው ተባልኩኝ፣ መጣሁኝ። ከዚያኛው ነው የነበርኩኝ። እዚህ የፈለገ ህይወት እዚህ መጣሁ። አስተላለፉኝ ማለት ነው። ሲያስተላልፉኝ ካኒና ታዘዘልኝ። ካኒና ትታዘዝልኝ ሁለቶችን ነው ብቻ ማገኝ እንጂ ሽንት የምትላለች ፊኛ አንዲያችንና ደግሞ አንድ ቡሌት አለ። ያንን ነው እንጂ ማገኝ ሁለት የስም ማቅለጫ ምናምን የሚሉት አለ። ተግል ግዢ ይሉኛል። ተግል ብባል ባለቤትም የጤና መድን ታለሽ የግል ግዢ እያሉ ምትምልሽ ምንድነው? እንደማ መከፍለው ጉድ የለኝም ማለት ዝም ብዬ እያመጣሁኝ ያቸው ወረቀት ታዝሽ መጠቀማት ነው እንጂ ተግል ተጠቅምቻ እንደዚህ ብሎ ስኬለተኑ ብቻ ቅርጹ ብቻ ምስሉ ብቻ ያለው ሆስፒታል ነው ማለት ይቻላል። እርግጥ የሚሰጠንን ያህል ይሰጣል። የሌሉ ደግሞ ወደ ውጭ ሄዱ ጉዝ ነው የምንባል። ያው በጣም ይጉላላል ሰው በመድኃኒት እጥረት ውስጥ ላይ ውጭ ነው ሲገዛ የምታየው ምናምን ያን ብር ይጨርሳል። የ100 ብር መድኃኒት እዚህ ያምጡ 500 ብር ነው የሚገዛው። እነሱን ደግሞ ኪራይ ምንም ሊሆን ይችላል እና በጣም ይሰማል። የአማራ ሚዲያ ኮርፖሬሽን ያነጋገራቸው የመንግስት የጤና ተቋማት የመድኃኒት አቅርቦታቸው 50 ከመቶ በታች መሆኑንም ያነሳሉ። አንዳንድ መድኃኒቶች ገበያ ላይ ለመገኘት ነው። በጣም ሜጀርሊ ግን ያው የበጀት ችግር ነው። ስለዚህ አሁን ከረንትሊ ያለውን የተቋማችንን አቬሌቢሊቲ ስናየው ኦልሞስት ከ50 በታች ነው የሚያሳየን። ያው እንደ አዲስ ዓለም ሆስፒታል ይሄ ዋናው ፋርማሲ ነው። አጠቃላይ የተመላላሽ
የተማላላሽ ህክምና መድኃኒት የሚገኝበት ክፍል ነው። እቺ ደግሞ የምታዩት ክፍል ደግሞ የረጅም ጊዜ ታካሚ ወይም ክሮኒክ ህሙማን የሚወስዱበት መድኃኒት ክፍል ነው። በአሁኑ ወቅት በአጠቃላይ የረጅም ጊዜ ታካሚ እንደ ስኳር፣ እንደ ግፊት እና ሌሎችም መድኃኒቶች በከፍተኛ ጥረት ውስጥ ነው ያለ ነው ማለት ይቻላል። ከምንጠይቃቸው አይተሞች ውስጥ ኦልሞስት 50% በታች ነው የምናገኘው። በዛ ምክንያት እንግዲህ የደንበኞቻችን ወይም የታካሚዎቻችን ፍጆታ ላንመልስ ወይም ላናረካ እንችላለን። እንደዛም ሆኖ ከግል አቅራቢዎች ለመግዛት ይሞከራል። እነሱ ጋር ክፍተቶች አሉ። ታሞ የመጣን ሰው መድኃኒቱ የለም ስንለው እንደገና ከነበረበት የህመም ችግር ማባባስ ነው የሚሆነው። ከውጭ መድኃኒት ለማስመጣት የተመዘገቡ ጓደኞቻችን አሉ። ተመዝግበው 1 አመት ሙሉ $1 አልተሰጣቸው። የሀገር ውስጥ ምርት ነው እያከፋፈሉ ያሉት ኢምፖርት ለማድረግ። ያ ምንድነው ያለው ዶላር የሚሰጠውም ወይ ነባር ላሉት ወይ ደግሞ ለሌሎቹ ነው። አዲስ ጀምረ እንደ አዲስ መድኃኒት ለማምጣት አትችልም። አሁን ባለው ከባድ ነው እሱ። ከውጭ የሚመጣው እቃ አንድ ጥሩ እቃ ሲመጣ ሌላ አብሮ ኤክስፓየር የሚያደርግ መድኃኒት አብሮ ተገደን ይዘው የምትመጣ ያ ደግሞ ሌላ ችግር ነው። ችግሩ በግል የጤና ተቋማት ላይ የከፋ መሆኑን በባህር ዳር የክሽታና መድኃኒትና ሕክምና መገልገያዎች ጅምላ አከፋፋይ ዋና ስራ አስኪያጅ አቶ አበበ መንግስት ይገልጻሉ። የመድኃኒት ቁጥጥር አስተዳደር ባለስልጣን የሚባል ዘርፍ አለ። መድኃኒቶች ሲገቡ የሚፈቅደው ኳሊቲ ቼክ የሚያደርግ የተለያየ መመዘኛዎች በነሱ በኩል የሚሰራና አንዳንድ መድኃኒቶች ኦቨርስቶክ ሆነው ዳምፕ ይደረጋሉ፣ ኤክስፓየርም ያደርጋሉና ይሄ ፍላጎቱና አቅርቦቱን የሚያመጣጥን ተቋም የለም እዛ ውስጥ። ይሄን አሳይን አድርጎ አንድ ተቋም ያንን እየሰራ እዛኛው ላይ ኦቨር ዳምፕ ሳይደረግ ዶላር እዛ ላይ በከንቱ ሳይፈስ እዚህ ላይ ደግሞ በጣም እጥረት ያለባቸውና ኤሴንሻል መድኃኒቶች ደግሞ እንዲገቡ ማድረግ የሚችል ተቋምም ቢኖር ባለሀብቶች ወደ ማኑፋክቸሪንግ ገብተው ቢያንስ ኢሴንሻል የሚባሉ መድኃኒቶችን ላይፍ ሴንሲቲቭ የሆኑ መድኃኒቶችን የሚያመርቱ ባለሀብቶችን እየጋበዘ መንግስት እያበረታታ መንግስት እየደገፈ ጎን ደግሞ ምርቶቹ ወይም ምንድነው ማምረት የሚጀመርበት መንገድ ቢመቻች። እንደ ክልል ያለው የመድኃኒት አቅርቦትና ስርጭት ሁኔታ በችግር ውስጥ ያለ መሆኑን የአማራ ክልል ጤና ቢሮ ገልጿል። እንደ ቢሮ ችግሩን ለማስተካከል የተለያዩ የአሰራር ስርዓቶች ተዘርግተው እየተሰሩ ስለመሆኑም ነው በቢሮው የመድኃኒት አቅርቦትና ስርጭት ኬዝ ማስተባባሪው አቶ ታዘበው አለሙ ከአሚኮ ጋር በነበራቸው ቆይታ የገለጹት። ጤና ተቋማት ካላቸው ውስጣዊ በጀት ውስጥ ከፍተኛውን ድርሻ የሚይዝ ለመድኃኒት ቅድሚያ እንዲሰጥና እንደ ክልል ስናየው በወረዳ ደረጃ የሚመደበው ገንዘብ ያን ያህል አሁን የመድኃኒቶች ያላቸው ባህሪ ያማከለ አይደለም። አንደኛ መድኃኒቶች በዲፎልት ላይፍ ሴንሲቲቭ ከመሆናቸው አንጻር አቅርቦትን በአገር ውስጥ ያን ያህል ስላልሆነ አምራቾች ስለሌሉ በጣም ውድ ናቸው። ስለዚህ የሚመደበው ገንዘብ አነስተኛ ስለሆነ ከወረዳ መንግስት ጋር በሚመለከተው አካል እየተነጋገርን የተሻለ የመድኃኒት በጀት እንዲመደብ በማድረግ የተለያዩ ስራዎች ይሰራሉ። በትንታኔ ወደምንመለከተው የውጭ ዘገባ ስናልፍ ደግሞ የአፍሪካ አህጉራዊ ነጻ የንግድ ቀጠና ትግበራን ማፋጠንና የጸጥታ ችግሮችን በጋራ ለመከላከል መሪዎች በጋራ ወስነው 36ኛው የአፍሪካ ህብረት የመሪዎች ጉባኤ መጠናቀቁ ይታወሳል። በተለይም በአፍሪካ እየተስፋፋ የመጣው ህገ መንግስታዊ ለውጦችን በዘላቂነት ማስቀረት በሚቻልበት ጉዳዮች ዙሪያ ጉባኤው መክሯል። በፍቃዱ ሄሮዳ በትንታኔ ተመልክቶታል። በቅኝ ግዛት ባርነት ስር የነበሩ የአፍሪካ ሀገራትን ነጻ ለማውጣት መሪዎቿ በአንድ ጥላ ስር ለመሰባሰብ የወሰኑት ከዛሬ 60 ዓመት በፊት ነበር። መሪዎቹም የአፍሪካ አንድነት ድርጅትን በመመስረት ከአፓርታይድ ስርዓትና ከቅኝ ገዢዎች ግፍ ነጻ ለማውጣትም የሚደረገውን ጥረትም አፋጥነውታል። ድርጅቱ ስያሜውን ወደ አፍሪካ ህብረት ከቀየረ ወዲህም በአህጉሪቱና በዓለም አቀፍ ወቅታዊ ጉዳዮች ዙሪያም አጀንዳ በመፍጠር ሲመክርና መፍትሄም ሲያፈላልግ ቆይቷል። በአዲስ አበባ ከተማ መክሮ የተጠናቀቀውም 36ኛው አፍሪካ ህብረት የመሪዎች ጉባኤም ለአፍሪካውያን ይበጃል ባለው ጉዳይም ላይ መክሯል። በዚህ ጉባኤ ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድም በጋራ ጉዳያችንን እንድንመክር የቀደምት አባቶች ለጣሉት መሰረት ምስጋና ይገባቸዋል ሲሉ ተደምጠዋል። 60 years ago our leaders gathered in this very city. ከ60 ዓመት በፊት ቀደምት አባቶቻችን በዚህ ከተማ ተሰባስበው ለኛ ወደፊት መቃናት መክረዋል። ለነጻነት፣ ለእኩልነትና ለአንድ ኢኮኖሚ ማህበረሰብ መፈጠር ብዙ ደክመዋል። እኛም የእነሱን ራዕይ ተከትለን ውጥናቸው እንዲሳካ እንሰራለን። እስካሁንም በርካታ ውጤቶችን አስመዝግበናል። በዛው ልክ ክፍተቶች እንዳሉብን ሳንዘነጋ ማለት ነው። We have accomplished significant victories but also faced setbacks.
ከሰላምና ደህንነት ጋር በተያያዘ ጉባኤውን በስፋት መክሯል። በተለይም ወታደራዊ ኃይል ያላቸው ግለሰቦች እየተነሱ መፈንቅለ መንግስት የሚፈጽሙበት ሂደትም ይህ ህገ መንግስታዊ ነው በማለት ተሰብሳቢዎችም አውግዘዋል። ይህን ችግር ለመከላከል ግን ህብረቱም ሆነ አህጉራዊ ተቋማት የሚያሳልፉት ማዕቀቦች አጥፊዎችን ከመቅጣት ይልቅ መደበኛውን ዜጋ እየጎዳው በመሆኑ ሌሎች አማራጮች እንዲፈለጉም ተጠይቋል። የአፍሪካ ህብረት ኮሚሽነር ሙሳ ፋኪ መሐመድ ይህንን ለማስተካከል አጥፊዎችን ብቻ የለየ ማዕቀብ ለመጣል እየተሰራ መሆኑንም ገልጸዋል። We are mindful of taking sanctions. We also do understand የሚጣሉ ማዕቀቦች የሚያሳድሩትን ተጽዕኖ እንረዳለን። በተለይም በጥቅል የሀገሪቱ ኢኮኖሚ የሚጣሉ ማዕቀቦች የሚያደርሱት ጉዳት ግልጽ ነው። ይህን በማሰብ ነው ጥፋተኞች ላይ ብቻ ያነጣጠረ ማዕቀብ ለመጣል እየሰራን የምንገኘው። ይህን በማድረግ ዜጎችን በማዕቀብ ሰለባ እንዳይሆኑ እየጣርን ነው። unconstitutional change of government የአፍሪካ አህጉራዊ ነጻ የንግድ ቀጠና ትግበራን ማፋጠንና የጸጥታ ችግሮችን ከተመለከተው ጉባኤ ጎን ለጎን በርካታ ውይይቶችም ተደርጓል። ከነዚህም ውስጥ የዲሞክራቲክ ሪፐብሊክ ኮንጎ ወቅታዊ ጉዳይ፣ የሳህል ቀጠናና የአየር ንብረት ለውጥ እያስከተሉ ያለው ጉዳት ተጠቃሾችም ናቸው። በጉባኤው ላይ ተሳታፊ የነበሩት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአፍሪካ መሪዎች ኃላፊነታቸውን በአግባቡን በመወጣት ዜጎቻቸውን በስርዓት ሊያገለግሉ እንደሚገባም አሳስቧል። ዋና ጸሐፊውም አፍሪካ በዓለም ያላት ውክልና አነስተኛ በመሆኑ ይህ እንዲስተካከል እንደሚሰሩም ሲናገሩ ተደምጠዋል። It is my deep belief that the biggest injustice that በጸጥታው ምክር ቤት አንድ የአፍሪካ ሀገር እንኳን ቋሚ መቀመጫ ለመያዙ ኢፍትሐዊ መሆኑ የኔም እምነት ነው። እንደሚታወቀው ይህ ምክር ቤት ሲመሰረት በቁጥር ጥቂት የአፍሪካ ሀገራት ብቻ ነበሩ ነጻ ሀገራት። ያ አሁን የለም። ስለዚህ እውነታውን በመገንዘብ አፍሪካ ቋሚ መቀመጫ እንዲኖራት ማድረግ እንደሚገባ አምናለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ድርቅ ላስከተለው ረሃብና ለድንገተኛ ጊዜ አደጋዎችን ለመከላከል ከ250 ሚሊዮን በላይ በጀት ድርጅታቸው መመደቡን ተናግረዋል። ይህ ገንዘብ ግን ፈጣን ድጋፍ ከሚፈልገው ከ340 ሚሊዮን ለሚልቀው የዓለም ሕዝብ በቂ አለመሆኑን ተናግረዋል። አፍሪካ ከዚህ ቁጥር ውስጥ ከግማሽ በላይ የሚሆነውን በአህጉሪቱ የሚገኝ በመሆኑ መሪዎቿ ከስብሰባ ባለፈ ትርጉም ያለው ስራ እንዲሰሩም ጠይቀዋል። የአፍሪካ ህብረት መሪዎች 36ኛው መደበኛ ስብሰባ የኮሞሮስ ፕሬዝዳንት የሆኑትን አዛሊ አሱማኒ ድርጅቱን በቀጣይ 1 ዓመት እንዲያስተዳድሩ መርጧል። ፕሬዚደንት አዛሊ አሱማኒ በቀጣይ የተያዙ እቅዶች እንዲሳኩም የተሰጣቸውን ኃላፊነት በአግባቡ እንደሚወጡም ተናግረዋል። Objectives that we have set for ourselves for the year 2023 which is the acceleration በ2023 ለማሳካት የያዝነው የነጻ ንግድ ቀጠና ትግበራ ትብብር ስኬታማ እንዲሆን የሚጠበቅብኝን በሙሉ አድርጋለሁ። እንዲሁም በአህጉሪቱ ሰላም እንዲሰፍን እሰራለሁ። ምክንያቱም ያለ ሰላም እድገት የማይታሰብ ስለሆነ because there cannot be any development without peace. በዚህ ጉባኤ ላይ የተደረሱ ስምምነቶችም ተግባራዊ እንዲሆኑ መስራት ከዚህ በኋላ ከመሪዎች የሚጠበቁ የቤት ስራዎች ናቸው። በተለይም ነጻ የንግድ ቀጠና ለመመስረት የተደረሰው ስምምነት ተፈጻሚ እንዲሆን ግጭቶችን መፍታት፣ ጠንካራ ህብረት መፍጠር ለነገ የማይባል ጉዳይ ሆኖ ከፊት ለፊትም ተቀምጧል። መሪዎቹም በቁርጠኝነት ይህንን ማከናወን ከቻሉ 55 ሀገራትን ያቀፈ ከ1.4 ቢሊዮን በላይ የሚሆነውን ህዝብ ማዕከል ያደረገ ሰፊ ገበያ በቅርቡም እውን የሚሆን ይሆናል። አፍሪካ